ዛሬ እስኪ ከፍተኛ ተከታይ ካላቸው ሃይማኖቶች ውስጥ የተወሰኑትን እንመልከት። ከነዛ ውስጥ የመጀመሪያውን ቦታ የሚይዘው እስልምና ነው። ለምን ይመስላችኋል ሙአዚን አዛን ሲል ጆሮዎቹን እንደዚህ በእጁ የሚይዘው? እኔ ያው በአንድ እጄ ስልኩን ስለያዝኩት ነው በሁለቱም ያዝኩላችሁ። ለምን ይመስላችኋል? እስልምናን ተቀብያለሁ ስሜንም ቀይሬያለሁ ሲል ነበር በድንገት ለአድናቂዎቹ እንግሊዛዊ ራፐር ሴንትራል ሲ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? በተለያየ ጊዜ የተለያዩ ሰዎች እስልምናን ተቀበሉ። እስልምናን በመቀበላቸው ምክንያት የተለያዩ ፈተናዎችን አስተናገዱ፣ የህይወት ፈተናዎችን አስተናገዱ የሚባል ነገር ሰምታችሁ ሊሆን ይችላል። ነገር ግን እንደዚህች አይነት ልጅ ብዙ ፈተና ያስተናገደ ሰው አለ ብዬ ለማመን ከብዶኛል። ያ ጀማዓ ታሪኳን ሰማ በጣም ነው ልቤን የነካው። እስልምና በዚህ በዓለም አንደኛ ተከታይ ያለው እምነት ነው። ይህን መቀበል የሚከብዳቸው ሰዎች አሉ። ነገር ግን ይህን ምስክርነት የሰጠው ከነሱ እምነት ተከታይ የሆነ አንድ ግለሰብ ነው። ዛሬ እስኪ ከፍተኛ ተከታይ ካላቸው ሃይማኖቶች ውስጥ የተወሰኑትን እንመልከት። ከነዛ ውስጥ የመጀመሪያውን ቦታ የሚይዘው እስልምና ነው። እስልምና በዓለም ላይ ከ2 ቢሊዮን በላይ ተከታዮችን በማፍራት የአንደኛ ደረጃውን ይይዛል። በሁለተኛ ደረጃ የምናገኘው ደግሞ የካቶሊክን እምነት ነው። አሁን ላይ ኦልሞስት ከ1.3 ቢሊዮን በላይ ተከታዩ አሉ። ሶስተኛ ደግሞ የሚገኘው ምንም አይነት ሃይማኖት የለንም ብለው ራሳቸውን ከየትኛውም ሃይማኖት ውጭ አድርገው የሚኖሩት ልክ እንደ ኤቲስት፣ አግኖስቲክ እንዲሁም ደግሞ ሴኩላር ሁማኒዝም ውስጥ የሚገኙ ሲሆኑ እነሱም 1.3 ቢሊዮን ደርሰዋል። ከዛ ቀጥሎ በአራተኛ ደረጃ የምናገኘው የሂንዱይዝም እምነት ሲሆን እሱም ኦልሞስት ከ1.2 ቢሊዮን በላይ ተከታዮችን በማፍራት የአራተኛውን ደረጃ ይይዛል። ከዛ የፕሮቴስታንት እምነት ሲሆን እሱም በዓለም ላይ 1 ቢሊዮን በላይ ተከታዮችን በማፍራት በአምስተኛ ደረጃ የምናገኘው የፕሮቴስታንትን እምነት ነው። ከዛ በመቀጠል የቡዲዝም እምነት 520 ሚሊዮን ተከታዮችን በማፍራት በስድስተኛ ደረጃ ሲገኝ፣ በሰባተኛ ደረጃ የምናገኘው የኦርቶዶክስ ሃይማኖትን ሲሆን በዓለም ላይ ከ260 እስከ 270 ሚሊዮን የሚሆን ተከታዮች አሉ። ይህን እንግዲህ ምስክርነት የሰጠው የሌላ እምነት ተከታይ ስለሆነ ነው ወደ እናንተ የሚያቀርብኩት። ያ ጀማዓ እኛ እንኳን እናውቀዋለን። እኛ በዓለም በጣም የተስፋፋ ያለ ሃይማኖት እስልምና እንደሆነ፣ በጣም ከፍተኛ ተከታይ ያለው እምነትም እስልምና እንደሆነ እናውቃለን። ለምን ያ እንደሆነም ደግሞ እናውቃለን ያ ጀማዓ። ምክንያቱም እስልምና የሚያዛቸው እያንዳንዱ ነገሮች በጥበብ የተሞሉ ናቸው። ለምሳሌ ያክል የአዛንን አደራረግ እንመልከት። ለምን ይመስላችኋል ሙአዚን አዛን ሲል ጆሮዎቹን እንደዚህ በእጁ የሚይዘው? እኔ ያው በአንድ እጄ ስልኩን ስለያዝኩት ነው በሁለቱም ያዝኩላችሁ። ለምን ይመስላችኋል? ምክንያቶቹ በጣም ረቂቅ ናቸው። ዋነኞቹ ምክንያቶች ሁለት ናቸው። አንደኛው በዛን ጊዜ ማይክሮፎን አልነበረም። ስለዚህ ሙአዚኑ ወደ ላይ ከፍ ብሎ ማማ ላይ ወጥቶ የመስጂዱ የመጨረሻ ከፍታ ላይ ሆኖ ነበር አዛን የሚለው። ታዲያ በዚህ ጊዜ እሱን ከርቀት የሚመለከቱ ሰዎች ድምፁ አይሰማቸውም። ላይ ወጥቶ መልእክት እያስተላለፈ ይሁን ዳዕዋ እያደረገ ይሁን እየመከረ ይሁን ወይም ደግሞ ሰዓቱም ስላልነበር በዛ ጊዜ ሰዓቱ ደርሶ አዛን እያለ እንደሆነ በምንም አያውቁ ነበር። አንድ ሰው ከላይ ሆኖ ሙአዚኑ ማንነቱ ላይታወቅ ይችላል። እንደዚህ ብሎ እየተጣራ ካለ ሰዓቱ ደርሶ አዛን እያለ ነው ወይ ለሶላት ወይም ደግሞ ለአንድ አስገዳጅ ለሆነ እስላማዊ ጉዳይ እየተጣራ መሆኑን አውቀው ወደዛ ይሄዱ ነበረ። ሁለተኛው አንድ ሰው ጆሮዎቹን እንደዚህ በደንብ ጨምቆ ሲይዝ ወደ ውስጥ ድምፁን በደንብ በትክክል ስለሚሰማው ለመቀለጽ፣ ለማሳመር ውብ የሆነ ድምፅ ለማውጣትና ከፍ ያለ ፓወርፉል የሆነ ጮክ ያለ ድምፅ ለማውጣት ይረዳዋል ነው። ሱብሃንአላህ። እስልምና ውስጥ የምንታዘዛቸው ነገሮችና ወይም ደግሞ የምንከለከላቸው ነገሮች ውስጥ ጥልቅ የሆኑ ጥበቦች ያሉበት ናቸው። እያንዳንዱ ሁነቶች በጥልቀት ከተመለከትናቸው ብዙ ተአምራቶችን የያዙ ናቸው። እንግዲህ የአዛንን ደግሞ እንግዲህ እንደተመለከታችሁት ነበረ። ለዚህም ነው እንግዲህ ያ ጀማዓተ ኑር በጣም በዓለማችን ውስጥ ታላላቅ የሚባሉት እንግዲህ ታዋቂ ፌመስ የሆኑ ግለሰቦች እስልምናን እየተቀበሉ ያሉት። እስልምናን ተቀብያለሁ ስሜንም ቀይሬያለሁ ሲል ነበረ በድንገት ለአድናቂዎቹ እንግሊዛዊ ራፐር ሴንትራል ሲ። እንግዲህ ያሳወቀበት መንገድ ነው ያሳወቀው ደግሞ ማለት ነው በድንገት ነው ያልኳችሁ። እዚህ ጋር የምትመለከቱት ስትሪመር ነው። እናም ይህ ጋር መጥቶ ነው በድንገት መጥቶ እኔ ሙስሊም ያለው ስሜን ቀይሬያለሁ ሲል ማለት ነው። እንግዲህ ለአድናቂዎቹም አሁን ላይ ብዙዎች እየተነጋገሩበት ይገኛሉ። ሴንትራል ሲ የ26 ዓመት ወጣትና በጣም ታዋቂ በእንግሊዝ ራፐር ነው። በለንደን እንደተወለደም ይነገርለታል። እናም ይህ ራፐር ማለት ነው በወጣቶች ዘንድ በተለይ በጣም የሚወደድ ሰውም ነበረ። እናም ይህ ሰው ከሰሞኑ እንዳልኳችሁ በብላክ ባክስ ላይ እንደዚህ ላይቭ ስትሪም ላይ መጥቶ ስሜን ቀይሬያለሁ ሙስሊም ሆኛለሁ ያለበት መንገድ አሁን ላይ ብዙዎችን እያነጋገረ ነው። ተመልከቱ እስኪ የአላህን ስራ ተመልከቱ። ሰውነቱን ስታዩት እንዲህ የማትጠብቁት ሙሉ ለሙሉ በታቱ ሰውነቱ የተሸፈነ በጣም ዝነኛ የሆነ ሙዚቀኛ፣ በጣም ብር ያለው ነገር ግን አላህ ሲመርጣችሁ
ሄትም ያወጣችሁና እስልምናን ይሰጣችኋል። እናም ከሰሞኑ ሴንትራል ሲ መስለሙና የተናገረበት መንገድ ብዙዎችን እያነጋገረ ይገኛል። በተለያየ ጊዜ የተለያዩ ሰዎች እንግዲህ እስልምናን ሲቀበሉ እንሰማለን። አሁን ደግሞ እንግዲህ በቅርብ እየሰማን ያለነው መረጃ እንግሊዛዊ ራፐር እንግዲህ እስልምናን እንደተቀበለ ነው እየሰማን ያለነው። ያ ሲሆን ደግሞ እንግዲህ ብዙ የእሱ ተከታዮች በሙሉ እስልምና ምንድነው ብለው እንግዲህ ወደ እስልምና እንዲመለከቱ እንዲያጠኑ ያደርጋቸዋል። እንግዲህ አንዲት እህታችን መግቢያ ላይ እንደነገርኳችሁ ጽናቷ በጣም ያስደነቀኝ ያስገረመኝ፣ እናንተም አይታችሁት የምትማሩበት ቪዲዮ አለ። እሱን ቪዲዮ ልጋብዛችሁ። ሙስሊም ዘመድ ኖሮኝ እንደሰለምኩ እያወቁ ሙስሊም የጠመመብኝ ምልሽ ያንን ያክል ወይ ለወንድ ብለው የሆነ ነገር ሆና ነው እንጂ አሁን ኤልሻዳይ ሰልማ ተብያለሁ። እንደዛ ያ ሁሉ ዘመድ ኖሮኝ ለኔ አይደለም ለሰፈር ለዘመድ አዝመድ የሚተርፍ ብር ያላቸው ዘመዶች ኖሮኝ ነው እንደዛ ያሆንኩት። እና ያ አጎቴ የምትውስ ሁሉንም ነው የምጨምረው ማለት ሁሉንም ነው የምልሽ። በቃ እንደሰለምኩ ያውቃሉ እና ሰለመች ምናምን ሲባል ለወንድ ብላ ወይ የሆነ ነገር ምናምን አስባ ምናምን ይሆናል እንጂ አሁን እንደው ገብቷት ኤልሻዳይ ምናምን የተባልኩት ቢያንስ ትንሽ እንያት እንኳን ያለ ሰው የለም። እስቲ እንያት እናስጠጋት ምናምን ያለ ሰው የለም። እና በዛ መሀል ላይ ልክ እንደ ታሚ የዛኔ ሆስፒታል የነበርኩት ታይም ላይ መከፍለው አይደለም ነገርኩሽ፣ የዛኔ ምግቡን ለማውጣት 30 ብር አልነበረኝ እና ልጁ ሄደ። በቃ ስራ መሄድ አለብኝ ምናምን ብሎኝ ሄደ። አላህ ሲያግዘኝ ሙስሊም ነበረ ዶክተሩና እንትን ጊልኩስ ሰከልሽ ንቅሳትሽን አይቼሽ ነው እና ሰለምቴንሽ ምናምን ሲለኝ አዎ ስንት ጊዜሽ ነው? ወር ምናምን ሊሆን ነው ወላሂ ማሻአላ። እና ከዛ መከፍለው የለኝም ነው ያልኩት። በቃ መጨረሻ ላይ ምንም አታድርግልኝ ግን መከፍለው የለኝም ስለ አረ ወላሂ ችግር የለም በዚህ ጊዜ ካልተጋገዝን ምናምን ብሎ እሱ እንትን አለኝ። አልበላውም ምንም አላልኩም። በጊሊኮሱን ያለውት ወጣሁኝና እናቴ ጋር ያለኝ አማራጭ እናቴ ጋር ደወልኩላት። እናቴ ማለት እንደዛ ቤተሰቡን ሳምጽ እንደዛ መጥፎ ነገር ሳደርግ እንኳን ወንድሜ አይሆንም ምናምን ባለበት ሰዓት ደውዬ ውጪ ሆኜ ራበኝ ካልኳት ደብቃም ቢሆን ሱቅ ታስቀምጥልኛለች ወይ ደብቃም ቢሆን ትሰጠኛለች። እናት ናት በቃ። እናት ማለት በልተሽ እንኳን አታምም። እና ደወልኩኝ እናቴ ወይ 2 ቀን ሆነኝ እየጾምኩኝ አልበላው እና በጣም ርቦኛል፣ ከቻልሽ ወይ ሱቅ አስቀምጪልኝ ወይ ደግሞ የሆነ ብር ላኪልኝ። በቃ ያንን ቃል ነው ያወጣሁት። ሳቀችና እንዴ አላህም መርጠሽ ነበር እኮ ረሳሽው እንዴ? በህይወቴ እናቴ ራቤን ብያት ጭራሽ የኔም እናት የሁሉም ሰው እናት ናት እና አላመንኩ። አላህም መርጠሽ አይደል ለሱ ያብላሽ እንጂ እንዴ እኔ ኖሮ ቢተርፈኝ አለች አልሰጥሽም። አውጥቼ ለኔ ውጤ ሰጠዋለሁ እንጂ ኖሮ ቢተርፈኝ ቢደፋ አልሰጥሽም ማለት ሰው ነው አስደውሉኝ ያልኩት ማለት ምንም አላልኩም። እንበይ ውርድ ብሎ መለስኩለት። ሄድኩኝ ሰላም መስጊድ፣ እሱን ብቻ ነው የማውቀው። ሄጄ ማልቀስ ጀመርኩት። ምን አልኩት? ያ ረብ ልክ ናት ማለት አንተን ብዬ መጥቻለሁ። ሰው ምንም ነገር አላጣም። ገብቼ ማላማረርኩት። ያ ረብ ልክ ናት አንተ ሁሌም አለክ አንተን ብዬ መጥቻለሁ። እኔም ብለው ደግሞ ለወጡ እኔም ብለው ለተሰደዱ አላሳፍራቸውም ብላል። ሰው በቃ አንተ አታሳፍረኝ። ከመጋረጃ ጀርባ ወንዶቹ ሰምተው ለቅሶኝ ምን ሆና ነው እስከሚሉ ድረስ ነው ያለቀስኩበት። በቃ እሪ ብዬ ነው ያለቀስኩት። አንተ ታውቃለህ ከእናትም ከአባትም ከምንም በላይ አንተ አለህ። በቃ የውስጤን ታውቃለህ፣ ምን ያክል እንደተራብኩ ታውቃለህ፣ አንተ ታውቃለህ ብዬ ሰግጄ ወጣ። ስወጣ ወላሂ ነው አስተውዬ አይቼው አላውቅም። ሰውየውን ባለሱቅ ነውና ጠራኝ። ነይ ብሎ ጠራኝና አንቺ ማለት የነ ዶቫኒት ያቺ አጭር ቀሚስ አድርጋ የምትዞረው ልጅ ነሽ ዋላህ ምናምን አለኝ። አዎ ሰልመሽ ነው? አዎ ሰለሜን አልሐምዱሊላህ። ወይኔ ማሻአላህ ምናምን አለኝና ምንም አላወራሁትም። ወላሂ ነው ዞሮ ከሱቆቹ ከእያንዳንዱ ነገር ላይ አታ የለውዝ ቅቤ ሳይቀር እንደዚህ አንስቶ ከዛ ከ2,000 ብር ጋር አንድ ላይ በፊስታል ሰጠኝ። እንዲህ ነው ማለት ዙሬን ማን የነገረው የምትይው ነገር አለ ያ ረብ በዚህ ያክል ቅርቤ ነህ ለኔ አልኩኝ። በቃ ማለት ይሄ እንዴት ነው አንዳንዴ በሆነ ነገር ያሳይሻል እንዳለህና አለ በቃ እዛው ጋር ነው ያለቀስኩት። በቃ ምን ሆነሽ ነው ሲል አይ ምንም እርቦሽ ነበር እንዴ? አይ አፍጥር እዛው አዘን እያለ ነው። እንዴት እንደበላሁት አላውቅም። በህይወቴ እኔ እንደዛ ለምግብ ሆኜ አላውቅም። እዛው እሱ ባለበት አዘን እንዳለን የበላሁት ምንም ነገር አላደረኩም። እና ምን ሆነሽ ነው ምናምን ሲለኝ አይ ምንም በቃ አመሰግናለሁ እሺ ብዬ እቃውን የት እንደምሄድ እኮ አላውቅም። እቃውን ይዤ ዞር ብዬ ልሄድ ስል ጠራኝ ድጋሚ። የት ነው የምትኖሪው? እሺ ጓደኞች አገኘሽ ምናምን አለኝ። ከዛ አላገኘሁም። እንዴት ነው የምትኖሪው? መስጊድ በር ላይ ቤት አለ እንዴ? አይ መንገድ ላይ ነው ማድረው። መንገድ ላይ እኛ ኖረን ሙስሊም ሰው ኖሮ መንገድ ላይ ታድራለሽ? ቂራት እየቀራሽ ነው? ቂራት እየገባው እየቀራው ነው የማያውቁት ይሄን ነገር። በጣም አላህ እንደው
ትልቅ ነገር ይስጣት። በጣም ማከብራት አሚና የምትባል ልጅ አለች። ከእነ አሚና ጋር ነው መቀሪው። አሁን ማታ እዚህ ታድሪያለሽ? አለቀሰ። በቃ ማለት የዚህን ያክል የተጨቃከን ነው። አንድ እንኳን የሚጠይቅሽ ሰው የለም፣ የሆነ ሰው እንትን የለም ብሎ አሚና እንደውላ ተጠራች። ከዛ በኋላ ትንሽ ጊዜ እነሱ ጋር እንድቆይ ነገሩ እስከሚመቻችልኝ ድረስ እነሱ ጋር እንድቆይ እና ቤት ምናምን እስከምትከራይ ድረስ ያለው ነገር በጣም ይቅርታ እንጂ ይቅርታ ማለት አይደለም። ማፍጠር የለም እነሰሉ ድጋሚ መዞር ነው የምጀምረው። ሳልበላ 2 ቀን ሆነኝ። ጾማለሁ አላፈጥርም እና 2 ቀን ላይ በቃ አልቻልኩም። አፍጥር ሰዓት ላይ ከሰላም መስጊድ ፊት ለፊት ምግብ ቤት አለ እና እዛ አፍጥር ላይ ምናምን በጣም ብዙ ሰዎች እዛ ይሄዳሉ ይበላሉ ምናምን እና እየበሉ ቁጭ ብዬ ጠብቅ ነበረ። ማለት ወይ አስተርፎ ቢወጡ ወይ የሆነ በወስድ ብዬ በጣም አስብ ነበር እና የዛ ታይም ላይ የሆነ ሰው ይበላና እንትን አለ አስተርፎ ወጣና ሄጄ አስተናጋጁን በእናትህ እርቦኝ ነው እና ላፈጠርኩም ስጠኝ ምናምን ስለው ወይ 30 ብር ወይ 40 ብር ከሌለ አይቻልም። እና 30 ብር ወይ 40 ብር ከሌለሽ አይሆንም። እኔም አስተናጋጅ ነኝና አለቆች የሚያዙኝ በጣም ርቦኝ ነው 2 ቀን ሆኖኛል እና ላፈጠርኩም ምናምን አልኩት። እንደዛ ሳዋራው ነው ትዝ የሚለኝ። ከዛ ራሴን ስነቃ ያገኘሁት ሆስፒታል ራሱ አስተናጋጅ ነው ይዞኝ ሄደውና እያለቀሰ ነው ወላሂ አፉ በይኝ እኔ የዚህን ያክል አልመሰለኝም ነበር። እኛ ሰዎች ወድቆ ወይ የሆነ ነገር ሆኖ ሰው ካላየን አናምን ምናምን ብሎኝ የዛኑ ሰዓት ላይ በቃ እኔ ወደ ስራ መሄድ አለብኝ ምናምን ብሎኝ ሄደ እና አሁን እንደዚህ እንደምትይኝ አይደለም ማለት የዛኔ በጣም ከሰውነት ተራውጥቼ ነበር። በቃ ይሄ ሰው መራቁ ምናምን ብቻ ሳይሆን በቃ ምንም የማላውቀውን ህይወት ነው እየኖርኩ የነበረው። በህይወቴ መራብ ምን እንደሆነ አላውቅም። አሁን ላይ የትኛውም ቻሌንጅ በጣም ምንም አይመስለኝ። መራብን እስከ ጥግ አይቼዋለሁ ይዛኔ። በቃ ምን ያክል ሲርብሽ ምን ያክል እንደሚሰማሽ አውቃለሁ። በቃ ማደሪያቶ በብርድ እየተቀጠቀጡ ማደር ምን እንደሆነ አውቃለሁ። ከሰለምኩኝ በኋላ ነው ትልቁ ፊት ነው የመጣው እና በጣም ቻሌንጅ ያሳለፍኩት ከሰለምኩኝ በኋላ ነው። እናትሽ እንደፈራሁት አደረግሽ ወይ አለችሽ? አዎ አልሻት። ከዛ በኋላ የከሌ ልጅ ነሽ ወይ ስትባይ የከሌ እህት ነሽ ወይ ስትባይ አይ አይደለሁም ተመሳሳይባችሁ ነው ብለሽ የምትመልሺው ብላሽ ነበረ አይደለ? ከዛ በኋላ አልተመለስሽም ወደ ቤት? አልተመለስኩም። ትንሽ ጊዜ እነ ጓደኞቼ ጋር ነው ያረፍኩት እና በመሀል እናታቸው ወደ ሀይራ ሄደች እና 2 ወንድማማቾች ብቻ መኖር ጀመሩ እና በዛ መሀል ላይ አክስታቸው መጣች። ከዛ በኋላ ነው ፊት ነው የመጣው። ከዛ ቤት ወጣሽ ነው? ከዛ ቤት ወጣሁ። ወዴት ሄድሽ? ከዛ ቤት ወጣሁ። አንድም አውቀው ሰላም መስጊድ ነው። ሰላም መስጊድ ሄድኩኝና ውስጥ የነበሩትን ሰዎች ጠየቅኩኝ። መስጊድ ውስጥ መኖር የሚቻል ከሆነ ማደር የሚቻል ከሆነ ትንሽ ነገሮችን እስከማመቻች ድረስ እዛው እየቀረው እዛው እንድኖር ማለት ነው። ከዛ የሆነች ሴት አግኝቼ ነበር የጠየቅኩትና ወይ አይሆንም እኮ እዚህ ወይ ወንዶች ሆኖ ዳህዋ ወጥተው ምናምን ካልሆነ በስተቀር አይሆንም ምናምን አለች። ከዛ መርሃባ እሺ በቃ ምናምን አልኩኝ። ከዛ የመጀመሪያው መስጊድ ወር ላይ አዳሪ የዛኔ ነው የጀመረው።